አርእስተ ዜና ቀጣዩ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የተፎካካሪ ፓርቲዎች ሚና ከፍተኛ ነው ተባለ። ኢራን በኒውክሌር የጦር መሳሪያ ዙሪያ ትከተለው የነበረው የአያቶላ አሊ ሆማኒ ፈትዋ እየተሸረሸረ መሆኑ ተገለጸ። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በአሜሪካ እስራኤልና ኢራን መካከል የተቀሰቀሰውን ጦርነት የመቀላቀል አዝማሚያ ማሳየታቸው ተገለጸ። ሶሪያ በ3 እጥፍ ጭማሪ ያለው በጀት አጸደቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተደዳችሁ የነጃሽ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሽ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ቀጣዩ ምርጫ ነፃና ፍትሃዊ ሆኖ እንዲጠናቀቅ የተፎካካሪ ፓርቲዎች ሚና ከፍተኛ ነው ተባለ። ሰባተኛው ጠቅላላ ምርጫ ነፃ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የተፎካካሪ ፓርቲ አባላት ሚና ከፍተኛ መሆኑ የኦሮሚያ ተፎካካሪ ፓርቲዎች ምክር ቤት ገለጸ። ምክር ቤቱ በኦሮሚያ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች በምርጫው ሂደት ውጤታማ ተሳትፎ እንዲኖራቸው የሚያግዝ የምክክርና የስልጠና መድረክ አካሂዷል። በመድረኩ ላይ ገለጻ ያደረጉ ባለሙያዎች እንደተናገሩት የኢትዮጵያ የምርጫ ታሪክ በየጊዜው መሻሻሉን እያሳየ መጥቷል። በተለይም የለውጡ መንግስት ወደ ስልጣን ከመጣ በኋላ የሐሳብ ብዝሃነት እንዲስተናገድ የምርጫ ህጎች መሻሻላቸውና በምርጫ ቦርድ ላይ የተከናወነው ሪፎርም የፖለቲካ ምህዳሩን ማስፋቱን አንስተዋል። ተፎካካሪ ፓርቲዎችም ይህንን ምቹ አጋጣሚ በመጠቀም ግልጽ የፖሊሲ አማራጮችን ለመራጩ ህዝብ ማቅረብና ዜጎች በምርጫው በንቃት እንዲሳተፉ የማድረግ ከፍተኛ ኃላፊነት እንዳለባቸው ተመላክቷል። ምርጫው ሰላማዊ ሆኖ እንዲጠናቀቅና የሀገርን ብሔራዊ ጥቅም ለማስከበር ፓርቲዎች በቅንጅት መስራት እንዳለባቸውም ኢቢሲ ዘግቧል። የፓርቲዎቹ ተወካዮች በበኩላቸው ምክር ቤቱ ያዘጋጀው መድረክ ለምርጫ ዝግጅታቸው ያለውን ፋይዳ አድንቀው መንግስት ለተፎካካሪ ፓርቲዎች የሚሰጠውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። በተለይም የተፈጠረውን የሚዲያ የአየር ሰዓት እድል በመጠቀም ለመራጩ ህዝብ በቂ ግንዛቤ መፍጠር እንደሚገባም አመላክተዋል። በመጨረሻም ምርጫው በሰላም ተጀምሮ እንዲጠናቀቅ ቅድሚያ ለሰላም መስጠት እንደሚገባና ከምርጫው በኋላ የሚመጣውን ውጤት በጸጋ በመቀበል በሌሎች ሀገራዊ ጉዳዮች ላይ በትብብር ለመስራት መዘጋጀታቸውን ፓርቲዎቹ ገልጸዋል። በሐረሪ ክልል ነዳጅን በህገወጥ መንገድ ሲሸጡ በተገኙ 2 ማደያዎች ላይ እርምጃ ተወሰደ። በሐረሪ ክልል መንግስት ከወሰነው የነዳጅ ታሪፍ በላይ እንዲሁም ከግብይት ሰንሰለት ውጪ ሲሸጡ በተገኙ 2 ነዳጅ ማደያዎች ላይ እርምጃ መውሰዱን የክልሉ ንግድ ልማት ኤጀንሲ አስታውቋል። የክልሉ ንግድ ልማት ኤጀንሲ ኃላፊ ሸሪፍ ሙሜ እንደገለጹት እርምጃ የተወሰደባቸው 2ቱ ነዳጅ ማደያዎች መንግስት ከወሰነው ታሪፍ በላይ በመሸጥ እንዲሁም ከመደበኛው ገበያ ውጪ በስውር ለጥቁር ገበያ ሲሸጡ መገኘታቸው ነው። ነዳጅ ማደያዎቹ ከድርጊታቸው እንዲታቀቡ ተደጋጋሚ የጽሁፍና የቃል ማስጠንቀቂያ የተሰጣቸው ቢሆንም ከድርጊታቸው ሊታቀቡ እንዳልቻሉም ኃላፊው ገልጸዋል ሲል ኢዜአ ዘግቧል። በዚህም ማደያዎቹ ለሚቀጥሉት 6 ወራት ምንም አይነት የነዳጅ ምርት እንዳይሸጡ ተደርገዋል ብለዋል። በነዳጅ ግብይት ላይ የሚደረገው ክትትልና ቁጥጥር ተጠናክሮ እንደሚቀጥልም ኃላፊው አስታውቀዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በአሜሪካ እስራኤልና ኢራን መካከል የተቀሰቀሰውን ጦርነት የመቀላቀል አዝማሚያ ማሳየታቸው ተገለጸ። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በክልሉ የተቀሰቀሰውን ጦርነት ሊቀላቀሉ ይችላሉ የሚል ስጋት ተፈጥሯል። የዎል ስትሪት ጆርናል በዘገባው ሁለቱ ሀገራት ጦርነቱን ለመቀላቀል ጫፍ ላይ ደርሰዋል ብለዋል። ኢራን በተደጋጋሚ በገልፍ ሀገራት የሚገኙ የኃይል ተቋማትን እና መሰረተ ልማቶችን ኢላማ ያደረገ ጥቃት መፈጸሟን ተከትሎ የሳውዲ አረቢያና የተባበሩት አረብ ኤሚሬትስ መንግስታት በቀጥታ ከኢራን ጋር ወደ ጦርነት ለመግባት እየተዘጋጁ ነው ተብሏል። በአሁኑ ወቅት የሳውዲ አረቢያ መንግስት የአሜሪካ ኃይሎች በኢራን ላይ ለሚፈጽሙት ጥቃት ግዛቱን እንዲጠቀሙበት መፍቀዱ ተነግሯል። ይህንንም ተከትሎ የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጦርነቱን በቀጥታ ለመቀላቀል የሚያስችል ውሳኔ ለማሳለፍ እየመከሩ ነውም ተብሏል። የመካከለኛው ምስራቅ ውጥረት እየተካረረ በመጣበት በአሁኑ ወቅት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ጦርነቱን የሚቀላቀሉ ከሆነ ጦርነቱ ወደ ክልላዊ ጦርነት ሊያድግ ይችላል የሚል ስጋት ተፈጥሯል። ኢራን በኒውክሌር የጦር መሳሪያ ዙሪያ ትከተለው የነበረው የአያቶላህ አሊ ሆማኒ ፈትዋ እየተሸረሸረ መሆኑ ተገለጸ። በኢራን የቀድሞ ጠቅላይ መሪ አያቶላህ አሊ ሆማኒ በኒውክሌር የጦር መሳሪያ ዙሪያ ተሰጥቶ የነበረው ፈትዋ በአዲስ አስተሳሰብ እየተለወጠ መሆኑ ተገልጿል። እንደ ብሬክስ ኒውስ ዘገባ ኢራን የኒውክሌር ጦር መሳሪያን ወደ መታጠቅ የሚያመራ ውሳኔ ልታሳልፍ ትችላለች ተብሏል። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ሆማኒ የኒውክሌር የጦር መሳሪያ ማምረትም ሆነ መጠቀም በሸሪዓ የተከለከለ መሆኑን የሚያጸና ፈትዋ በመስጠታቸው ኢራን
የኒውክሌር ጦር መሳሪያ ሳትታጠቅ ቆይታለች ያለው ዘገባው አሁን ግን ሁኔታዎች እየተለወጡ ነው ብሏል። በአሁኑ ወቅት የኢራን ሃይማኖታዊ መሪዎች በኒውክሌር ጉዳይ ላይ ሁለት አይነት ፈትዋ ሰጥተዋል ተብሏል። ከፊሎቹ የቀድሞ ጠቅላይ መሪ የሰጡትን ፈትዋ ተከትለው የኢራን የኒውክሌር ፖሊሲ ጸንቶ እንዲቆይ ሲጠይቁ፣ ከፊሎቹ ደግሞ አሁን በህልውና ጦርነት ላይ ስለሆንን ለህልውናችን ሲባል ኒውክሌር መታጠቅ አለብን የሚል ፈትዋ ሰጥተዋል። የኢራን ታቂያ የተባለው የፈትዋ ትንታኔ ስርዓት ህጋዊ ውሳኔዎች በህልውና አደጋ ጊዜ ሊቀየሩ ይችላሉ ይላል። ይህንንም ተከትሎ አዲሱ ፈትዋ ኢራን የኒውክሌር ጦር መሳሪያ እንድትታጠቅ ሊፈቅድ ይችላል የሚል ጥርጣሬን ፈጥሯል። በተለይም የአሜሪካና እስራኤል ጥቃቶች እየተጠናከሩ የሚመጡ ከሆነ ኢራን የኒውክሌር አማራጮችን እንደምትመለከት ተንታኞች ተናግረዋል። ኢራን በኒውክሌር ላይ ያላት ፖሊሲ ከተቀየረ ደግሞ የሀገሪቱ ከፍተኛ የኒውክሌር ሳይንቲስቶች ቦምቡን ለመስራት ብዙ ጊዜ እንደማይፈጅባቸውም ተገልጿል። ኢራን በስለላ ወንጀል የተጠረጠሩ 3 ግለሰቦችን በቁጥጥር ስር ማዋላን አስታወቀች። በኢራን ሴምናን ግዛት በምትገኘው ሻህሩድ ከተማ ለጥንቃቄ በሚሹ ስፍራዎች ላይ ስለላ ሲያካሂዱ ነበር የተባሉት 3 ግለሰቦች በቁጥጥር ስር መዋላቸውን የሀገሪቱ የጸጥታ አካላት አስታውቀዋል። የግዛቱ የፖሊስ አዛዥን ጠቅሶ ታስኒም የዜና ወኪል እንደዘገበው ከሆነ ተጠርጣሪዎቹ በወታደራዊና በህግ አስከባሪ ተቋማት ላይ መረጃዎችንና ሰነዶችን በማሰባሰብ ለጠላት ሀገር አሳልፎ ለመስጠት ሲንቀሳቀሱ ነበር ተብሏል። ሰላዮቹ ልዩ ልዩ የመገናኛ መሳሪያዎችና የተከለከሉ ቁሶች በቁጥጥር ስር መዋላቸውን አልጀዚራ ዘግቧል። ተጠርጣሪዎቹ ከአሜሪካና ከእስራኤል ጋር ግንኙነት እንዳላቸው የፖሊስ አዛዡ አክለው ገልጸዋል። ኢራን በሀገሪቱ የጸጥታ ሁኔታ ላይ ስጋት የሚፈጥሩ መሰል እንቅስቃሴዎችን በንቃት እንደምትከታተል የገለጸች ሲሆን በጉዳዩ ላይ ተጨማሪ ምርመራ እየተካሄደ መሆኑም ታውቋል። እስራኤል በደቡባዊ ሊባኖስ የሚገኝ አንድ መስጂድ ላይ የቦምብ ጥቃት ፈጸመች። እስራኤል በደቡባዊ ሊባኖስ የድንበር ከተማ አልቂያም በሚገኝ አንድ መስጂድ ላይ የቦምብ ጥቃትን ፈጽማለች። በጥቃቱ መስጂዱ ሙሉ በሙሉ መፍረሱን ቲአርቲ ዘግቧል። የእስራኤል ኃይሎች እንደ ፈረንጆቹ መጋቢት 23 ቀን በድንበር ከተማዋ ቂያም የሲቪል መኖሪያ ሰፈሮችን በቦምብ ደብድባለች። በተለይም መስጂዱንና በመስጂዱ ዙሪያ የሚኖሩ ሙስሊሞችን ኢላማ ያደረገ የቦምብ ጥቃት መፈጸሟን ዓለም አቀፍ መገናኛ ብዙሃን ዘግበዋል። እስራኤል በደቡባዊ ሊባኖስ እንደ ፈረንጆቹ አቆጣጠር ከመጋቢት 2 ጀምሮ በከፈተችው ጦርነት በርካታ ንጹሃን ዜጎች ሲገደሉ የሃይማኖት ተቋማትን ጨምሮ በርካታ የሲቪል መኖሪያዎች፣ ህንፃዎች ወድመዋል። ጥቃቱ ወደ መላው ሊባኖስ የተስፋፋ ሲሆን በቤሩት በርካታ የህዝብ መሰረተ ልማቶችና መኖሪያዎች ከባድ ጉዳት ደርሶባቸዋል። እስራኤል የሂዝቦላህን ወታደራዊ ይዞታዎችን ብቻ ሳይሆን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችንና ድልድዮችን እያወደመች መሆኑን በመግለጽ ዓለም አቀፍ ተቋማት አስጠንቅቀዋል። እስራኤል በደቡባዊ ሊባኖስ በከፈተችው ጦርነት ከ1000 በላይ ሰዎች ሲገደሉ ከነዚህም ውስጥ አብዛኞቹ ሴቶችና ህፃናት ናቸው። በጦርነቱ ከ2800 በላይ የሚሆኑት ከባድ ጉዳት ሲደርስባቸው ከ1 ሚሊዮን በላይ ዜጎች ደግሞ ተፈናቅለዋል። ሶሪያ በ3 እጥፍ ጭማሪ ያለው በጀት አጸደቀች። ሶሪያ ለ2026 የ10.5 ቢሊዮን ዶላር ግዙፍ በጀት ይፋ ማድረጓን ቲአርቲ ወርልድ ዘግቧል። የሶሪያ ፕሬዝዳንት አህመድ አልሻራ የሀገሪቱን የ2026 በጀት 10.5 ቢሊዮን ዶላር ገደማ እንዲሆን መወሰኑን አስታውቀዋል። ይህም ካለፈው ዓመት ጋር ሲነጻጸር በ3 እጥፍ ገደማ ጭማሪ የታየበት መሆኑን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በዚህ ዓመት ከ60 እስከ 65 ቢሊዮን ዶላር ይደርሳል ተብሎ እንደሚጠበቅ ፕሬዝዳንቱ በደማስቆ የኢድ አልፈጥርን ሰላት ተከትሎ በሰጡት መግለጫ ላይ ተናግረዋል። በጀቱ የሀገሪቱ ኢኮኖሚ ከጦርነቱ በፊት ወደ ነበረበት የ2010 ደረጃ ሊመለስ እንደሚችልና የማህበራዊ አገልግሎቶች እንደሚሻሻሉም ተገልጿል። ለመጀመሪያ ጊዜ በበጀት ላይ ትርፍ መመዝገቡን ፕሬዝዳንቱ አክለው ገልጸዋል። መንግስታቸው ተፈናቃዮችን ወደ ቀደመ ቀያቸው ለመመለስና የድንኳን መጠለያዎችን ለማስቀረት ቅድሚያ እንደሚሰጥ ሻራ ተናግረዋል። በጦርነቱ ክፉኛ ለተጎዱት እንደ ኢድሊብና አሌፖ ላሉ አካባቢዎች መሰረተ ልማትን ለመገንባት በጀት ተመድቧል ብለዋል። ለጤናና ለትምህርት ዘርፍ ከጠቅላላው ከ2026 በጀት 40% ይውላልም ተብሏል። በጦርነቱ ወቅት በዳዕሽ ከፍተኛ ውድመት ለደረሰባቸውና ደር አል-ዞር፣ ሐሳካና ራቃ ላሉ ምስራቃዊ አካባቢዎች ተጨማሪ የልማት ፈንድ መመደቡም ተገልጿል። ሶሪያ ከዓመታት ግጭት በኋላ የተረጋጋና የተመጣጠነ የውጭ ግንኙነት ለመፍጠር እየሰራች መሆኑን ፕሬዝዳንቱ ገልጸዋል። የባህረ ሰላጤው ሀገራት በተለይም ሳውዲ አረቢያ በቢሊዮን ዶላር የሚቆጠሩ ግዙፍ የመሰረተ ልማት ፕሮጀክቶች ላይ እየተሳተፈች መሆኗን አስታውቀዋል። የተወደዳችሁ ተመልካቾቻችን በመጨረሻም ወደ ዕለቱ የቢዝነስ ጥንቅራችን እናልፋለን። ሀያት ከማል እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። በዛሬው የቢዝነስ መሰናዷችን በጀት ምን ማለት እንደሆነ እናነሳለን።
በጀት ማለት ለአንድ የተወሰነ ጊዜ ወይም ብዙውን ጊዜ ለአንድ ዓመት የሚጠበቀውን የገቢ መጠንና የሚወጣውን የወጪ መጠን አስቀድሞ በማቀድ የገንዘብ ሀብትን በአግባቡ ለመጠቀም የሚዘጋጅ ስልታዊ እቅድ ነው። ይህም ገቢን፣ ወጪንና ቁጠባን በማመጣጠን የገንዘብ አጠቃቀምን ለመቆጣጠርና ቅድሚያ የሚሰጣቸውን ፍላጎቶች ለማሟላት ይረዳል። የበጀት ዋና ዋና ክፍሎችን ስንመለከት የገቢ ግምት አንደኛው ነው። ከምንጮች ግብር፣ ብድር፣ እርዳታ የሚጠበቅ ገቢ ነው። የወጪ እቅድ ደግሞ ለስራ ማስኬጃ፣ ለደሞዝና ለካፒታል ፕሮጀክቶች የሚመደብ ገንዘብ ነው። የበጀት ጥቅሞችን ስናይ ደግሞ የገንዘብ ቁጥጥር ላይ ትልቁን የሆነ አስተዋጽኦ ያደርጋል። የወጪ ልማዶችን በመከታተል አላስፈላጊ ወጪን ለመቀነስ ያስችላል። ሌላው እቅድና ግብን ለማስቀመጥ ይረዳል። የሀብት አጠቃቀምን በማቀድ የታለሙ ግቦች ላይ ለመድረስም ይረዳናል። ላልተጠበቁ ወጪዎች ዝግጅት ለማድረግም ያስችላል። አስቸኳይ ፍላጎቶችን ለማሟላት ያዘጋጃል። ተጠያቂነትንም ያሰፍናል። በመንግስትም ሆነ በግል ስራዎች የሀብት አጠቃቀም ግልጽነት እንዲኖር በጀት ያደርጋል። የበጀት አይነቶች በተለይ ለመንግስት የመደበኛ ወጪ በጀት የምንለው አንደኛው ነው። ለአስተዳደራዊ ደሞዝና ስራ ማስኬጃ ተደጋጋሚ ወጪዎች የሚውል ነው። ሌላው ደግሞ የካፒታል በጀት ነው። ለረጅም ጊዜ ለሚያገለግሉ የልማት ስራዎች ለምሳሌ ለህንፃ፣ ለመንገድ ግንባታ የሚመደብ ነው። በአጭሩ በጀት ማለት ካለን አቅም ጋር ተጣጥመን ለመኖርና የታቀደውን ግብ ለማሳካት የሚረዳ የገንዘብ እቅድ ነው። የተወደዳችሁ ተመልካቾቻችን ለሰዓት ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።